እዚህ ሰዓት ወከባይ ፈጠርከው አብርሃምና ሩታ ከትዳር ብለው ከጀመሩበት ጊዜ አንስተው ልጅ እስከሚወልዱ ድረስ ያለው የትዳር ሂደታቸው በጭቅጭቅ የተሞላ ነው። በጣም የሚገርም ትዳር ነው። ሁለቱም ወጣቶችና ዘመናዊ ሰው ናቸው። ነገር ግን እንደ ወጣትነታቸው እንደ ዘመናዊነታቸውና እንደ ተማረ ሰው ስንመለከተው ያው እንግዲህ እንደምታውቁት ከተጋቡበት ጊዜ አንስተው ልጅ እስከሚወልዱበት ድረስ ያለው የትዳር ዘመናቸው በጣም በጭቅጭቅ በንትርክ የተሞላ ነው። ከዚህም አንፃር አሁን ዛሬ ያው ሁለቱም በፍቺ በህግ በመፋታት የንብረት ክፍል ደረጃ ላይ ደርሰዋል። ስለዚህ ሩታ አብርሃምን የንብረት ክፍል ይገባኛል አምጥታ ፈርም በምትልበት ሰዓት ላይ አልፈርም በሚል ሰፊ ጭቅጭቅ ላይ ናቸው ያሉት። ስለዚህ አብርሃም ንብረቱን ወዶ ነው ወይስ ሩታን ወዶ ነው አልፈርም ያላት? ይሄን አስተያየትና ኮሜንት ያው እናንተ እንድታስቀምጡልኝ እንፈልጋለን ኮሜንት ላይ። ሌላው ደግሞ የአብርሃም ወንድም ለማስታረቅ በጣም ሰፊ ጥረት እያደረገ ነው። በተቃራኒው ደግሞ የሩታ ወንድሞች እንደ ጋርድ ሆነው ያው አብርሃምን እያስጨነቁት ነው ካልፈረምክ በሚል ሂሳብ ሁኔታ ላይ ማለት ነው። ስለዚህ ብቻ ብዙ ጣልቃ ገቦች አሉ። እነዛን ቪዲዮዎች ተራ በተራ የማሳያችሁ ይሆናል። ለቤቱ አዲስ ይሆናችሁ ወይም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁኝ። እስኪ ወደ ቪዲዮ እዚህ ሰዓት ወከባይ ፈጠርከው ይቅርታ ረበሽ ናችሁ መሰለኝ። በጣም ይቅርታ። በርኳል እንኳን መንኳኳትን ግብረ ገብነት አተማራችሁት? አልተማርኩም። ምን ስራ አለና? ምንም ስራ የለም። ምንም ስራ የለም። ግባብ አንተ ንቀት ነው ለዚህ ያበቃ። ሰምተኛ ሩሜል ማን እንዳፋያችሁ ትላላችሁ? ሰው ይመለከት። አይዞህ ብዙም ያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝ እኮ። ታዲያ ምን ያርበተብታል? ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ኖ በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማንም ጋር እየተለቀሰቀስክ ነው። እሺ ወሬ ነው የምትሄዱ እያዋራን እሺ ሰሞኑን ምን ንቀት ነው? እዚህ ንቀት ነው ወይ? ሆቴል ነው ንቀት አለ። ታራ እያዋራ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። ምን ማለት ነው? ይሄ ሆቴል ሲቀጥል ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ ነው የገባችሁ። አንተ አንድ ያስከውን ሩምና የት ገብተህ የወጣበትን ቦታ ማረጋገጥ አለ። ስትወሰልት ስላገኘህ ነው። ምን አይነት ነው? ምንድነው? የት የሚደውልና ኖባ ኖባ አንዴ አዳምጠኝ። አይደለም አድረግ ልንገርህ። በማን ነው የሚበሳው? ኖባ ደውዬ ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ይደውል ይምጣ። በማን ይበሳል? ከዚህ በኋላ ለአንድ ፐርፐዝ ነው የመጣሁት። ቆመ በስተቀር ታዋራኛለህ። ከማንም ጋር ለመልከስከስ ከሆነ ይሄ ልጅ አንተ ሌላ ነገር ነው የፈለከው? ምር የፈለከው ከኔ አንድ ነገር ነው እያወራህ ከማደርግ ውጣልኝ እያልኩ ነው። አንተ ያድርገው በማን ይበሳል? አቡሽ ያድርገው በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል ነበር? ደውል። ከዛ በማን እንደሚበስ እናያለን። ነው ባለም እንደምትከራከረው ይደውል። አሁን ይኸውልህ መደወል በጣም ለኛ ቆንጆ ነገር ነው። አንድ ነገር ነው ያስ ይኸውልህ ይሄን ወረቀት ትፈርማለህ አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርመው? አልፈልግ። ይሄ ልጅ አንተ ችግር ምንድን ነው ችግር አለ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ በስተቀር ያወራው ነው አይደለ? በስተቀር ዳንኮ የኔን አቡሽ እንዴ ነገር ታበላሽተህ ማለት ነው። የኔን ታበላሽተህ እንዴ ኖባ ተረጋጋ። ሰማኛለህ? ኖባ አንዴ ተረጋጋ። ኖባ ምን አቋረጥንሽ ነው? አንድ ነገር ልንገር አይደለም። ሰማኛለህ? እኔ ለሁለታችሁም አላንስም። ገባክ? አንድ ነገር ልንገር። አለመታወቃችን ነው አይደል ያናናቀን? አሁን በደንብ ማንነት ለምን ሌላ ነገር ውስጥ እንድንገባ ታደርጋለህ አንተ? ለምን ስነ ስርዓት አይኖርህም? ኦኬ ለዛ ነው ለማትፈርምልኝ ልታስደበድብኝ ምናምን ሩሚ ለምን ነው ማትፈርምልኝ? አልፈርምም። ለምን እኔ እኮ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ካንተ መለየት እፈልጋለሁ። አልፈልግም። ይኸውልህ እኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ ማቅ ሴት ነኝ። ክብሬን እፈልገዋለሁ። ምንድን ነው እኮ ወጣ ከዚህ ሌላ ነገር እንድጠቀም አታድርገኝ። ሌላ ነገር እንድጠቀም አታድርገኝ። ሌላ ነገር መጠቀም አልፈልግም። ወንድም አንዴ ስማኝ።
አልሰማሽም። ዞር በይ አንቺ ይኸውልሽ ለንግግር በሚያበቃ መልኩ እዚች ጋር ግርግር ስለፈጠርክ አይደለም ከሱ ጋር እኮ ነገሮችን እንትኑን አቋረጥኩሽና ስነስርዓት ባለው መልኩ ምንም በቃ ወሰነ ነው እንጂ እዚች ጋር የህፃን ነገር ነው እያደረክ ያለው ንግግር እኮ በጣም ትልቅ ስነስርዓት ያቋረጥኩሽ ነው የምትመስለው። ትቀጥያለሽ፣ ችግር የለውም። ሰምተሽኛል። ግን በመሀል እንዳገቢ ከዚህ በኋላ አይ አንቺ ንቀት ነው ለእሷም የተረፈው ለእኛ ዞር በል ከዚህ በኋላ እንዳለቀ ሰማኛለህ። አንድ ነገር ነው የመጣውላ አንድ ነገር ነው ፈርምልን እንወጣለን። አንተ የፈለግከውን አድርግ። ከዛ እኔና እሷ ልንገርህ አይደለ እኔና እሷ ተነጋግረን የምናደርገው ነገር ነው። አንተ ያገባህ መች በወሬ የምታደርገው ነገር ነው። ስራህን እያየሁ ነው። ይሄን ለማድረግ ነው። ምን አገባህ? አንድ ነገር ነገር ማቃጠለው ጊዜ የለኝም። እኔ ጊዜን እፈልጋለሁ። ገባ? ምንም ሳረግ እኮ አይደለም ያየኸኝ። ገባ? ንገሪው እንጂ አትደንግጥ። ምንድነው? በቃ እኮ ኖርማል እኮ ነው። አንተ እኮ ፈልገህ እያደረግህ ያደረገው ነገር ነው። አንተ ኖርማል ሆኖ አይደል? ኖርማል ነው። ሶ ኢዚ ነው። ምንድነው የምታካብደው? በቃ ፈልጋችሁ አይደል እንዴ ይሆናችሁ ያላችሁ? አንተ ስላልከኝ እኔ ምንድነው የምታካብደው? ማንም ስላለኝ አልፈረምም። መፈረም ካለብኝ እኔና እሷ አውርተን ምንም የምናወራው ነገር የለም። እስከዛሬ እኮ በወሬ ያየነው አይደል? ምንም ይሁን ነገር የለም። አቡሽ አንቺ ደግሞ ዝም በይ። እኔ ከአንቺ ጋር ምንም ማወራበት ሞራል የለኝም። አልወጣም። ይሄን ጉዳይ ሳትጨርስ አንድ ነገር ልንገርህ። ይሄን ነገር አንተ ማድረግ ያለብህ ሌላ ታሪክ ነው የምፈጥረው። ያድርግ ኖባ እስቲ አድርገው። በእናትህ ሰው ክብር ሲሰጥ እንትና ትልቅ ሰው ነው ብለን እኮ እስከ ዛሬ የምትሆነ ምንም አትንገረኝ። አድርገው አንቺን ይሄንን ለማድረግ ብቁ አይደለም ወይ ጥበቃ አምጥቼ ለማስወጣት እነሱን ግን አስወጣቸዋለሁ። እየሰማሽ ነው? ችግር የለውም። እስቲ ጥበቃ ከጥበቃ በላይ ከፍ ማለት ከቻልክ ከፍ በልና እንሂድ። ሂደቱን በደንብ እንሂደው። እንደው ደስ ነው የሚለኝ። ኦኬ አሁን ቅድም አይሆን ምናምን ብዬ ስለመጣሁሽ እነሱን ይዘሽ መጣሽ። ከዛ ሂደቱ ደስ ነው የሚለው። ለኔ በጣም ጥቅም ያለው በነገር ላይ እንደውም ለና ታረጋው አብራ ከህይወታችን እንድትወጣ ነው አይደለም? እዚህ ጋር መስፈን ምናምን ታሪክ መፍጠር አይጠበቅብንም። አንድ ጥያቄ ነው የጠየቅነው፣ ፈርም በቃ አለቅ። ካልሆነ ደግሞ በምትፈልግበት መንገድ መሄድ እንችላለን። በምን አይነት መንገድ? እገላግላለሁ ከፈለግ። ሰምተኸኛል? አንተ ብቻ አይደለም ወንድ ድመት ገለህ ታውቃለህ እንዴ? ድመት ገለህ እሱን ያሳያለሁ። እሺ የሚያገኝ ያንተ አይነቱ ነፈዝ ነው። እኔን ያላወቅሁት። ሰምተኸኛል አይደለም? ምናልባት አንጠልጥዬ ነው መዞሩ። ገባህ አይደል? ሰማይ ወሬኔ ዘሬ ወንድ አያኮራም። በነገር ይሄ አንጠልጥለህ በማዞር ብዙ አንጠልጥለህ ነገር አለ። ከኔ ጋር ሰፋጣን አቁምና አንድ ነገር ነው የጠየቅነህ፣ ፈርም። ሰምተኸኛል? እኔ ደግሞ ስላተያዛችሁኝ ማለት ነው ለኔ ኖርማል ነገር ነው፣ ግን አልፈርምም። ምን እንደምታመጡ ማለት ነው እየሰማህ ነው አይደል? ችግር አንድ ነገር ቢፈጠር ግን ማለት ነው እኔ አንተ ብለኸኝ ልፈርም አልችልም። ምክንያቱም ምንድነው የፈለኩትን ነገር አድርጋለሁ። አያገባም። እዚህ መሀል ውስጥ እኔና እሷ መሀል ውስጥ አንተም መግባት አትችልም። ገባህ? እኔና እሷ አውርተን መፍታት እንችላለን። እዚህ ጋር በማደርገው ነገር ግን ማሽቃበጥ ምንም ጥቅም የለውም። ምንም ማሽቃበጥ አይደለም። እንደዚህ አታዋራኝ። ሲጀምር እንደዚህ አታዋራኝ። ይኸውልህ በጣም ለመታገስ እየሞከርኩ ነው። ስነ ስርዓት ወንድ ብትሆን እኮ እዚህ ሩም ይረሳት መጣን። ገባህ? ስለዚህ ውጣ ከቻልክ አስወጣና ከቻልክ አንተ ወንድነት እንደዚህ ምናምን መልከስ አንቺ እኔና አንቺ ማውራት እንችላለን። ወንድነት ባንተ የሚለካ ከሆነ ወንድ አይፈጠር። ወይ እኔና አንቺ እንዳንተ አይነት ወንድ ከሚወለድ ወንድ ከምር ቢጠፋ ይሻላል። አንድ ነገር አሁን ጀግንነት መስሎ ነው ትዳርን ሳትፈታ ከማንም ጋር የምትልከሰከስ ምን ሰራ አይታይ የለም። አሁን እዚህ ሩም ውስጥ ጸሎት እያደረጋችሁ ሩም ውስጥ ምን ይደረጋል? የፈለከውን አድርግ። አንድ ነገር በሩ ክፍት ነበር አይደል? አሁንም ልንገር ነው አይደለም? በሩ ክፍት ነበር አይደል? አንተ ትመጣለህ ብዬ አይደለም ይሄንን በር ክፍት ያደረኩት አይደል? አንዱነት ልንገር ውጪ ነው የቀረኸው። በየመንገዱ ነው የቀረኸው። በሚዲያው ለቀሃል። ቤተሰቦቻችንን አዋርደሃል አይደለም? ይኸውልህ ትሰማኛለህ? ስንት ነገር አስቤ ነበር የመጣሁት። ትቀጥላለህ። እሺ አሁንም እኮ ሰማኝ። ይሄ መወጣጠርን አቁምና በስትክክል አዋራድ። አልወጣም በስነ ስርዓት። ይኸውልህ እኔ አቡሽ ይኸውልህ እኔ ስነ ስርዓት ባለው መንገድ ፈርምልና እንሂድ። እኔ ካንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ነው ያልኩህ። የምትወጣው ደግሞ በህጋዊ መንገድ ነው። የኔ እናንተ ነገር የጸደቀው በህጋዊ መንገድ ነው፣ የሚያልቀውም በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ትፈርማታለህ። እንዴ ነው የምትቆጣጠረው? ቆይ እነዚህን ብቻሎችሽን ይዘሽ ውጪና እኔ ነው ስነ ስርዓትህን ያዝ። አትንካው። አንዴ ስማ ዞር በይ በእናትሽ። አንቺ እነሱን የመናገር ብቻላችሁና እኛ አይደለም ሰማኛለህ።
ሰማኛለህ ካንተ ራስህ የሩታ ወንድም የምታዳምጠኝ ከሆነ እንዲያዳምጠኝ አላዳምጥሽ በማንም ህይወት ላይ ዘው ብለህ ካንተ መግባት አትችልም ገባህ ሁለቱ መነጋገር ካለባቸው ሁለቱ እኔና እሱ መነጋገር እንዲያዳምጠኝ አዳምጠኝ አስጨርሰኝ እኔ ከዚህ በኋላ እንዳታዋሪኝ እንጂ ማንም በማንም ሰው ህይወት መግባት አይችልም አንተ ከሱ ጋር ካለ ከሱ ጋር መጨረስ ያለብህ ሶስት ሰው ምናምን ይዘህ አይደለም ምን እየሰራሽ የሰው ቤት ውስጥ ገብተሽ እኮ እየበጠበጥሽ ያለሽው አንቺ ነሽ እኔና እሱ መለያየት ካለብን እኔና እሱ ማውራት ካለብን ሰሚኝ አንቺ ነሽ ሰሚኛለሽ ያውልሽ አንድ ነገር ላስረዳሽ የእነሱን ጉዳይ ሁለቱ አውርተው ይጨርሳሉ አንቺ ምን እየሰራሽ ነው አንቺ ምን እየሰራሽ አይ ገረሩ ዝም አትይም እንዴ ተረጋጋሽ ቆይ አንተ ቢያንስ ተረጋጋ የሰው ቤት እየበጠበጥሽ እንትን ትላለች እንዴ የፈለከው ነው እዚህ ጋር ያዘኝ ወይ ነው ገባክ እንደ ንግግር አይደለም አንተ እናንተ እንነጋገር አሁን እዚህ ውስጥ እሷንም አትከታተል ምንም አይነት ንግግር እኮ አያስፈልግም በቃ ፈርምልን እኔ ደግሞ ስለማልፈርምልን ወይ ስለቆረጥን ተናደ ነው ይልጣ እኮ ፈርምልን አንተ ማለት ነው በነገር በጣም ይሄ ነገር በጣም የሰደብከን እዚህ ጋር ዝም ብለን የተቀመጥነው ማለት ነው የያዘ ነገር ይዞን ፈርምልና እንውጣ ምን ሆነ ነው አንቺ ዝም በይ በእናትሽ እንዴ ለምን ነው የምትነካው እሺ በጸባዩ ብዙ እየሞከርን ነው ሰማኛ ፈርምልን እንውጣ እንዳንተ መወጣጣሪያ ያቃተን መሰለን በፈለግነው አቅም ማድረግ እንችል ነበር ሰምታኛ ሄ በእናትህ ዝም አልኩ በጣም ብዙ ነገር አለ ይኸውልህ ክብርን ጠብቅ እሺ ክብርን ማውደል ሆነ ክብርን እንዴት እንደሆነ አሳያለሁ ሰማኛ ስነ ስርዓትን ያዝ ገባ በጣም ተዘባለኝ ሌላ ነገር ማድረግ አለብኝ የሚያኮራ ነገር አይደለም የሰራው ነው በጣም ነውር ነው እሺ አያኮራም ደረትን ነፍተ እንደዚህ ልትልለት የሚገባ ነገር አይደለም የሰራው ስነ ስርዓትን ያዝ አንተ እንደዚህ ስነ ስርዓትን ይዛ እቺን ወረቀት ላይ ፈርምልኝ ከዛ አንተ መቀጠል የምትፈልገውንም የፈለግከውን ነገር ማድረግ ትችላለህ እኔ ምን አገባኝ ምን አይነት ሰው ነህ እንዲህ ነው የምታዋራትስ እኛን አዋራለሽ እሷን ታዋራለህ ፈርምልኝ እዚህ ላይ ስትኮሳተሪ ታምባያለሽ ወይኔ መድኃኒዓለም ስቆሳተርም ስናደድም ሁሉም ነገር ያምርብኛል አውቃለሁ አሁን ፈርምልኝ ለእሷ ይኸውልህ ከዚህ ለምታልከሰክሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬኛ እንደውን ልጅ በስትክለው በገበን ይዘህ ስትከራከር የሁሉ ሰዓት ያደብርም ያምሻል ይሄ እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው አይዞሽ ደግሞ አፍሽን ሞልተሽ ታወራ አይቻልም ስራሽ ነው እንደዚህ ወንድ ልጅ ማውራት የሚችለው ዝም ብለህ አትሞጣ አላበዛህ እንዴ ዝም ስለተባልክ ነው እኔ አስጠፈጥፋለሁ ሁለት ሰው በቂ ነው ላንተ ሁለት አንቺ ከሌሎች ጋር ምትልከሰከሻቸው ስነስርዓታችሁን ያዙ ወሬኛ እንዲለጥፍ እንዳለ የተከበረው ሆቴል ላይ ነው ያለነው ብራዘር እዲ ወሬ ማንም ላይ አፍሽን መክፈት ይችላልሽ ስነ ስርዓትሽን ያዥ እሺ በቃ እሱ ነው ወንድምሽን ተሳሳተ ዝም በይ ደግሞ ደርሶ ተቆርቋሪ ትሞክሪያለሽ እንዴ ወሬኛ የትኛው ስነ ስርዓትሽ ነው ደግሞ እየሰማሽኝ ነው ስርዓትሽን ያዥ እሺ ሆቴል ነው ያለነው ስለዚህ የትም እንሁን ለምን መሀል አስፋልት ላይ ሆኖንም የትም ይሁን ከኋላ ግድግዳ ይሰጣል ስነ ስርዓት ይኖራችሁ ያለ ፍቃድ ነው ወደዚህ ገባችሁ ያለ ፍቃድ ነው እዚህ ገባችሁ ማንንም ማምጣ ያለ ፍቃድ ነው የገቡት ብለህ ማንንም ማምጣ ሂድ የሰውን ሰላም እየረበሻችሁ ነው ያላችሁት እዚህ ጋር መደዳ ሙሉ ምን አገባኝ ስለ ሰው የሰው ህይወት እየበጠበጥክ እዚህ ጋር ስለ ሰው ህይወት አይመለከተኝም ደግ አደረግን እሰይ ደህና አድርገን እንበጠብጠዋለን ገና ምን ታይቶ ገና ከዚህ በላይ ብዙ ነገር ላመጣ እችላለሁ አይገርምም ይሄ በጣም ትንሹ ነው አራስ ኮን እዚህ ድረስ ይዛት መምጣት አልነበረብን ብታስብ ብዙ ነገር ያለሽ አንቺ ራሱ ከወለደ ሰው ጋር ምንም አሰሪም አይመለከትም ምን አይነት ርካሽ ነሽ አበላሽሽ የልጅቷን ህይወት ወይኔ ጉድ ማለት ሰው የሚሰራው ስራ እኮ አያቆራ ከምናወራ ሁልክ አልወጣም ከዛ እኔና አንቺ በምናወራበት መንገድ እናወራለን እኔ ከዚህ በኋላ አንቺ በምናወራበት መንገድ አይንህን ማየት ስለማልፈልግ ዛሬውኑ ይሄንን ጉዳይ ትጨርስልኛለህ ወደድክም ጠላህም አልጨርስም አለበለዚያ ግን ወደ ሌላ ነገር ነው የምንገባው እስኪ እንግባ ለምን ያ ነገር እንዲሆን ታደርጋለህ እኔ አንተ አይደለም የሚያስከኝ ያንተ ነገር አይደለም የሚያዘኝ እኔ ከዛ ያለፈ ብዙ ማስባቸው ነገሮች አለ ገባ እኔ ከዛ ያለፈ ብዙ ማስባቸው ነገሮች አሉ ገባ ሰማኸኝ ያንተ ነገር አይደለም የሚያዘኝ ነው እኔ እሱ ነገር አይደለም የሚያዘኝ ቀላል ነው እኮ እኔና እሱ እያወራን ነው እንደ እርጎ ዝም ጥልቃት በለሽ ዝም በላ አይመለከትሽም እኔና እሱ እንድናወራ ለምን አፈቅደህ አልፈቅድልህም በቃ ጋርድም ኮን ከጀርባው አያረ ከጀርባው ምን ሆነ ነው አንተ ከዚህ በኋላ እንዳታወራ ሰማኝ ሌላ ነገር ውስጥ ልገባ አታርጊ ዞር በይ ሰማኛለህ ካሁን በኋላ እንደዚህ አይነት አነጋገር እንዳታናግራቸው እሺ ለቀቀኝ በእናትህ ሰማኛለህ ካሁን በኋላ እንደዚህ እንዳታናግራቸው አንተም እሺ ዝም በይ ሰምተኛል
ካሁን በኋላ በእንደዚህ አይነት ንግግር እንዳታናግራቸው። እኔ አዘይ ይዞኝ እንጂ አንተን ሩም ውስጥ ምን እያደረጉ ነው የምትላለህ? ምንም ማድረግ የሚያቀታኝ ሴት እንዳልሆንኩ በደንብ ጠንቅቀህ እኮ ታውቃለህ። በየቦታው አንዳንድ ጣል እያደረግህ ልትሄድ ነው። ዘር እንዲበዛ ለነገሩ ልምድ ነው። ከዛ ውጪ ምን አላማ አለ? ዘር በዛ እንዲል አንተ ነህ እኮ ጥፋተኛ። እኔ ነኝ እኮ ማድረግ የነበረብኝን የማውቀው። እድሜ ለአንተ እንዲህ የተናቀረው በአንተ ምክንያት ነው። ኖባ ተረጋጋ። ተከብረህ አታውቅም። ዝበይ አንቺ ዝም በይ። አንቺ ስነ ስርዓት ነው። ስነ ስርዓት ነው። ልቀቀኝ። ካሁን በኋላ ቃል ትንፍሽ እንዳትይ። እሺ ወንድሞቼ፣ ወንድምሽ ነው። አሁን ለመያዝ ሞክሪ። ቃል ትንፍሽ እንዳትይ። ተረጋጊ። ሰምተሻል አይደል? እዚህ ጋር ወንድምሽንም ባለቤትሽንም እያስነቅሽ ያለሽ አንቺ ነሽ ማለት ነው። እሺ እነሱን አባዬ ያስከፈትሽ። ዝም በይ በእናትሽ። አንቺ ከኔ ጋር እንዳታወሪ እሺ? ነገር ያለብሽ ነገር እንዳታወሪ እሺ? እሺ በቃ ዝም በይ። እንት መስላለሽ እንዳታናግሪ። ማፈርም ከሆነ ከዚህ ቤት ሬሳ ነው የሚወጣው። ሰማኛለህ? አንተ ዝም ማለታችንን ይኸውልህ። ወይኔ እኔ አዘይ ይዞኝ ነው። በእናትህ ቶርቶራ ልጆች ይዘሽ መጣሽ። እኔ ላይ አፍታት ከፍታ አፈን አትክፈት። እነሱ ላይ አፈን አትክፈት። ስነ ስርዓትን ያዝ። ገባ? ስነ ስርዓትን ትይዛለ። እኔ የአዘይ ይዞኝ ነው እንጂ አንተን እኔ ምንም ነገር ማድረግ እንደማያቅተኝ ታውቀኛለህ። የአዘይ ይዞኝ ነው። በእናትህ ልጆችን አፈልጋቸውም ነው። በዚህ ልክ ሪስክ ውስጥ ለምን ታስገቢያቸዋለሽ? ሰማኛለህ? በፈልግ ኖሮ ማለት ነው ደፍቄ ይል ነበር። ሪስክ ውስጥ ለምን ታስገቢያቸዋለሽ? ሁለቱም ታው የነገርኩሽ ስርዓት ይኑራቸው። ስርዓት አስይዛቸው። እዚህ ላይ ፈረመልኝ። እንደዚህ እንደ እኔ መግባባት አልፈልግም። አልፈልግም። በቃ ፈረመልኝ። ከህይወቴ ውልቅ እንድትል ነው የምፈልገው። ምንም አልፈልግም። ያዘኝ ነው የልጅ ማስደብረው ነው ልጁን ማለት ነው። ሰማኛ ልጁን ያለ አባት አላስቀረውም ብዬ እንጂ በፊት ነበር የምደፋሽ። ሰማኛ እንዴት አባ ነው እየሰማኸኝ ነው? እኔ አንቺንም ለጥፌሽ እንዳልወጣ ጋሽዬን አክብሬ ነው እንጂ እኔ አንተን ምንም ማድረግ አያቅተኝም። ጋሼ ቤተሰብን ባዶ ማስቀረት አቅቶን አይደለም እኮ። እኔ ጋሼ ይበልጥብኛል፣ ወንድሞቼ ይበልጡብኛል። ገባ? በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው። ገባ? እንደምታከብሪማ ያው ሁሉ ጊዜ ሲለምንሽ ምን በያየሽ እኮ ነው እግርሽ ስር ወድቆ ወንድሜ ህይወት አይኖረውም። ገባ? አንተ እንደዛ እየተልከሰከስ እኔ ካንተ ጋር የምኖረው ገባ? እኔ ካንተ ጋር የምኖረው ህይወቴን እነሱ አይኖሩልኝም። ገባ? እነሱን አክብሬ ነው እንጂ አሁንም ቢሆን አንተ ሌላ ነገር የማድረግ አቅሙ በደንብ እንዳለኝ ታውቃለህ። ምንም አቅቶኝ አይደለም። ሰማኛለህ? ስነ ስርዓት ይኑር እኮ እዚህ ላይ ተፈርምልኝና እገላገላለሁ። ምንም አንተ የምሰማበት ደቂቃ አይኖርም። እንዴት ነው መረጋጋት? አንቺ ከበሽተኛ ጋር አብረሽ አይደለም መነጋሽን ወንድምህን ስለማከብር ምናምን ብለሻል አይደል? ወንድሜን ብታከብሪ እግርሽ ስር ወድቆ አንተም ትወድቃለህ ነበር። ጋሽዬ መጥቶ እንደዛ እንኳን አውርቶሽ እንዲያትም ነበር። ስለዚህ ስለ ክብር እንዳታወሪ። ህይወቴን የምኖረው እኔ ነኝ። በቃ እንደዛ ካሰብሽ ደግሞ አክብሬ የሆነ ሰውን እንትን ብዬ ምናምን እንዳትሽ። ቀጣይ የምኖረው ኑሮ እኔ ነኝ ማለት ነው። እንዳትይ እንደዛ ምንድነው አላማስ? እነጋሽን ስላሉብኝ እንጂ እነጋሽን ስላከበርኩኝ እንጂ አንተን ሁለታችሁንም ይዞ ማስወጣት አንተን ምንም ማድረግ አቅቶኝ አይደለም። እነጋሽ ስለሚበልጡብኝ ብዬ ነው። ገባ? እነሱ ስለሚበልጡብኝ ብዬ ገባ? እሺ ገባኝ። በደንብ ይግባ። ካሁንም በደንብ ይግባ። እሺ አሁን ፈርምልኛለህ ወይስ እኔ የማደርገውን አውቃለሁ። አንተን በምን እንደማስፈርምህ እኔ አውቃለሁ። ለምን ታስፈርመኝ? እሱን አሳያለሁ። ጓደኞችን ስርዓት አስይዤልሃለሁ። አንተን ደግሞ ነው እንደዛ አይነት ነገር ውስጥ አንገባ። ነገር ግን ነይ ሩታ ታዩ እኔ ግን ጠብቀኝ። ደህና አድርገህ ትበሰብሳታለህ አንድ ቤት ውስጥ ጨርሻለሁ። ለምን አንሄድም ሩታ? ለማትሉት ነገር ማለት ነው። አንተ እንዴት ነው? ቆይ ምንድነው ችግር? ከኛ ምንድነው አፈን የምከፍተው? ምንድነው አፈን የምከፍተው? ጋር ነው እያወራሁ ያለሁት። አይመለከትም። ስለሱ ጋር ነው እያወራሁ ያለሁት። አይመለከትም። እንዴ ጤነኛ አይደለም እንዴ? አንተ ምን ዝም ስላልን ነው እንዴ? አንተ ነው እኮ የማይመለከት። አንቺ ዝም በይ። ከዚህ በኋላ እኔ በማወራበት ሰዓት እንዳትገቢ። እነሱ እያወራሁ አይደል እንዴ? ምን አገባሽ? አቤት ምላስና ተባለ አንድ ቢሆን ጥሩ ነበር። ወይኔ ነው ቢቢ አንቺ ታሳስችኛለሽ። ዝም ስርዓት ቢኖርሽ ምን አለ? ዝም ብትይ ሰማኛለህ? አንድ ነገር ነው የጠራን። ነገር ነው አይደለም? ፈርም ነው ወደ ላይ ሸናው ወንድሜ ነው። ዝም በይ። ሰምተኸኛል? እንደዛ ብትይ ይሻላል።
እንደዚህ አይኗን እንዳላጠፋል ስለስራቷን ታይስ ይኸውልሽ ማወቅ ያለብሽ ነገር ግን አንቺም ብትሆን ሴት ነሽ ስናጠፋ አንድ ላይ ነው የምናጠፋው ወንድ ልጅ ሲተገብር ስነ ስርዓት ባለው መልኩ ድርጊት ሲያስፈጽም ነው እንጂ ለምን ልውስጥ አጋቢናለሽ አንቺ ለምን ስነ ስርዓት አይኖርሽም ለምን ልውስጥ አጋቢናለሽ ለምን እንደው የማየው ነገር ውስጥ እንድናረግ ታደርጊያለሽ ይቅርታ በቃ እንወጣለን ጨርሰሻል አንተ ሰማኛለህ ነግሬሃለሁ አልሰማህም ከዚህ በኋላ በምን እንደማስፈርም እኔ አውቃለሁ ሰምተኛ ጀና ዘርጋባ እምለቅህ እንዳይመስልህ አንተ ጀና አላባከልም ገባ በገለጥላለሁ ጭራሽ ታስፈራራለህ እንዴ እና አንተ ስለሰራው እንደ ህፃን በዚህ ገርፌ ነው ማስወጣችሁ በምን እንደማስፈርም አሳያለሁ ይሄንን ቃል እንዳትረሳ አበዛው ስለሰዓት ነው እኔ አንተን በምን እንደማስፈርም አሳያለሁ ሰማ እስከዛሬ ድረስ ታገስኩ እሺ ታገስኩ አንተንም ውሾችንም ዘጥያ ነው መረውራችሁ አሳያለሁ አንቺንም አሳይሻለሁ በምን እንደማስፈርም አውቃለሁ እሺ አርባ ነው ገፋችሁ ሁለታችሁ ቁጭ አድርጌ ቆይ እሰራለሁ አለው ጠብቀኝ ማለት ነው ያኔ አቡሻ እንደዚህ ትንሽ ማንሸኝ ማናሸኝ እኔ አይደለም አሳያለሁ ነይ ብታተይ አሳያለሁ ይሄራችሁ አየር ይናፍቃል አየር ይናፍቃል ቀኙን ተሳስቤ አንተን በመልመዴ ወዲህ ላለለ ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ